የአማራና የትግራይ ክልል ውዝግብ ቀጥሎ ባለበት ሌላ ትኩሳት ተነስቷል። ወጣቶች በግዳጅ ለውትድርና እየተመለመሉ እንደሆነ የወጣው መረጃ ያመላክታል። የጠቅላይ ሚኒስትር አብይ አህመድ አነጋጋሪ ንግግር፣ ፕሬዝዳንት ኢሳያስ ላይ ተሞክሯል የተባለው የግድያ ሙከራን በተመለከተ የወጣ መረጃ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መፍትሄ አጥቻለሁ ስትል በምሬት ድምጿን ያሰማችበት ሰሚ ያጣው ተደጋጋሚ ጩኸት። እኚህን ጉዳዮች በዝርዝር መረጃችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ በአማራና በትግራይ ክልል የይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑና ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ መምጣቱን የደረሰን መረጃ ያመላክታል። የመረጃ ምንጫችን ከአካባቢው ነዋሪዎች ከተጎጂዎችና ቤተሰቦቻቸው ባሰባሰባቸው መረጃ መሰረትም በተለይ በራያ 5 ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት ታጣቂ ቡድን አባላት እንዲሆኑ መመልመል እየተስፋፋም መጥቷል። የእገታ፣ ዘረፋና ግድያ ማንነትና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ በመሆኑ ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነው ይላሉ ወንድማቸውን 600 ሺህ ብር ከፍለው ከእገታ ያስለቀቁና በውጭ ሀገር የሚኖሩ እማኝ። እንደ አካባቢው ቢለያይም በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባል ነን በሚሉ ታጣቂዎችም የሚፈጸም ሲሆን የአማራ ፋኖ ታጣቂ ናቸው የተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸው እንደሚያውቁም ነዋሪዎች ይናገራሉ። እየተስፋፋ የመጣው ህገወጥነት ለተራ ዘራፊና ቀማኛ ምቹ በመሆኑ የወንጀሉ ተሳታፊዎችን በእርግጠኝነት ለመለየት አደናጋሪ መሆኑን አንድ የአላማጣ ከተማ መምህር ስለ ጉዳዩ ለመረጃ ምንጫችን በሰጠው ምስክርነት ላይ ተናግሯል። ግድያና እገታ በተደጋጋሚ በሚፈጸምባት ራያ አላማጣ ከተማ ባለፈው ሳምንት 2 ወጣቶች በተከታታይ ተገድለዋል። አንድ ማንነቱ ያልታወቀ ወጣት ህዳር 13 2018 ዓ.ም በአላማጣ ከተማ ገበያ አካባቢ ተገድሎ የተገኘ ሲሆን በተመሳሳይ ህዳር 15 2018 ዓ.ም አብዲ መኮንን የተባለ ወጣትም መገደሉ ነው የተሰማው። በአማራ ክልል በኩል የተቋቋመው አስተዳደር ከመፍረሱ በፊት የአማራ ፖሊስ አባል የነበረው አብዲ የተገደለው በዕለቱ ምሽት 2 ሰዓት ገደማ የትግራይ ጊዜያዊ አስተዳደር ታጣቂዎች ናቸው በተባሉ ግለሰቦች በጩቤ ተወግቶ መሆኑን ባልደረቦቹም ለመረጃ ምንጫችን ገልጸዋል። ከግድያው በተጨማሪ አንድ የሃይማኖት አባትን ጨምሮ በርካቶች በታጣቂዎች መታገታቸውን ነዋሪዎችም ገልጸዋል። ቀሲስ ናየው ደርበው የተባሉ የአቦ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ ህዳር 18 2018 ዓ.ም ከኮረም ከተማ በምሽት በታጣቂዎች ታፍነው መወሰዳቸውን የከተማዋ ነዋሪዎችም ለመረጃ ምንጫችን ተናግረዋል። ታጣቂዎች ያፈኗቸውን የሃይማኖት አባትና ወጣቶችን ለመልቀቅ እስከ 1 ሚሊዮን ብር እንደሚጠይቁ ምንጮችም ገልጸዋል። በፖለቲካ አመለካከትና ለገንዘብ የሚታፈኑ ሰዎችም አካላዊ ድብደባ እንደሚፈጸምባቸውም ከዚህ ቀደም ታግተው የነበሩ ግለሰቦችም ለመረጃ ምንጫችን ተናግረዋል። ባለፈው 1 ወር ገደማ ውስጥ በትግራይ ጊዜያዊ መንግስት ታጣቂዎች ከታፈኑ የሃይማኖት አባቶች መካከል ከ1 ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር እንደሚገኝበትም ተጠቅሷል። እናም የቅልሻ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ እንዲሁም የራያ አላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መሪጌታ የማነ ብርሃኑ ታፈሰና ሌሎች ወጣቶችም እንደሚገኙበት ተገልጿል። ከፖለቲካ አመለካከት ልዩነት በተጨማሪ ከገጠር እስከ ከተማ ገንዘብ ያላቸው ሰዎች በየጊዜው በታጣቂዎች እንደሚታገቱ የመረጃ ምንጫችን ያነጋገራቸው የአካባቢው ነዋሪዎችም ገልጸዋል። ታዲያ ራያ ላይ እየተሰማ ያለው እገታ፣ ግድያና የግዳጅ ወታደራዊ ምልመላ በርካቶችን ከፍተኛ ስጋት ውስጥ ከቷል። በአማራና በትግራይ ክልል የይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑና ወጣቶችንም አስገድዶ ለውትድርና መመልመል እየተበራከተ መምጣቱም ታውቋል። ይህ እገታ፣ ዘረፋና ግድያ ማንነትና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ በመሆኑ ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነው ሲሉም በርካቶች በዚህ ጉዳይ ላይ ይስማሙበታል። እንደ አካባቢው ቢለያይም በዚህ ድርጊት እንደተገለጸው በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባል ነን የሚሉ ታጣቂዎች የሚፈጸም ሲሆን የአማራ ፋኖ ኃይሎች ናቸው የተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸው እንደሚያውቁም ነዋሪዎች በተደጋጋሚም ገልጸዋል። ለዚህም ጉዳይ መፍትሄ እንደሚያሻውም በተማጽኖም ጠይቀዋል።
ወደ ቀጣይ ጉዳያችን ስናመራ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ የግድያ ሙከራ ተደርጓል የሚለው መረጃን በተመለከተ በርካታ ጉዳዮች በስፋት እየተንሸራሸሩ ይገኛሉ። የግድያ ሙከራው ውሸት ነው የተባለ ሲሆን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ወታደራዊ መሪ አልቡርሃን ግብዣ ከትላንት በስቲያ ወደ ፖርት ሱዳን ባቀኑበት ወቅትም በቦምብ የግድያ ሙከራ እንደተደረገባቸው፣ ጠባቂዎቻቸው እንደተጎዱ ሱዳን ትሪቡን የተባለ ሚዲያ ዘግቧል በሚል አንዳንድ ኢትዮጵያውያን በማህበራዊ ሚዲያቸው እያጋሩ ቢሆንም መረጃው ፍጹም የተሳሳተና ሱዳን ትሪቡን የተባለው የሱዳን የመረጃ ምንጭም ይህን አይነት ዘገባ እንዳልሰራ ለማወቅም ተችሏል። ወደ ቀጣይ ጉዳያችን ስናመራ ሀገር ለመገንባት ድንጋይ ያስፈልጋል ሲሉ ጠቅላይ ሚኒስትር አብይ አህመድ ተደመጡ። በመደመር መንግስት እይታ የዘርፎች እምርታ በሚል ርዕስ ለብልጽግና አመራሮች በተዘጋጀው ስልጠና ላይ የብልጽግና ፓርቲ ዋና ፕሬዝዳንት የሆኑት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አሊ በንግግራቸው ሀገር ለመገንባት ድንጋይ ያስፈልጋል፣ ድንጋይ የጦር መሳሪያ ነው፣ ድንጋይ መከላከያ ነው፣ ድንጋይ ማረሻ ነው፣ ድንጋይ ቤት መስሪያ ነው ሲሉ ተደምጠዋል። ወደ ቀጣይ ጉዳያችን ስናመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሚ አጥቻለሁ ስትል ድምጿን አሰምታለች። ጥቃቱን ማስቆም የሚያስችል የተገኘ መፍትሄ የለም ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጻለች። በኦሮሚያ ክልል አርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን የአርሲ ዞን ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመረጃ ምንጫችን ገልጸዋል። በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቤ ሰላም ሰለሞን ቱልቻ በዞኑ ሆንቆሎ ዋቢ ወረዳ ሰሞኑን 14 ሰዎች ታግተው ከታገቱት ውስጥም ገንዘብ ከፍለው 11ዱ ተለቀዋል፣ 3ቱ አልተለቀቁም ሲሉም ገልጸዋል። ሆንቆሎ ዋቢ ወረዳ ቀቅሳ ቀበሌ ህዳር 18 ቀን 2018 ዓ.ም 11 ኦርቶዶክሳውያን ተገድለዋል የሚሉ መረጃዎች ከስፍራው ወጥተዋል። ይህን ሰምታችሁ ነበር በማለት ለቀረበላቸው ጥያቄ እገታ ነው የተፈጸመው፣ እኛ ባለን መረጃ ግድያ የለም ሲሉ በምላሻቸው አስታውቀዋል። ባለፈው ሳምንት በዚህ ወረዳ አንድ አርሶ አደር በታጣቂ ኃይሎች ተገድሎ ጅብ በልቷቸው ጥፍርና አጥንቶ ልብስ ብቻ እንደተገኘ፣ የሟች ባለቤትም ከባድ ጉዳት እንደደረሰባት አንድ የአርሲ ዞን ወረዳ ቤተ ክህነት አመራርም ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት በበኩሉ ህዳር 14 ለ15 አጥቢያ በመርቲ ወረዳ ፈረቀሳ ጃቡ የሚባል ቦታ ሽመልስ ሙላቱ፣ አበራ ሽመልስ፣ ብርሃኑ ሽመልስ ሁለት የሟች ልጆች ናቸው የተባሉ ምዕመናን በቤታቸው ተገድለዋል ሲልም ለመረጃ ምንጫችን ገልጿል። ቤተክርስቲያኗ ስለ ጥቃቱ እንዲህ ስትል ገልጻለች። ቋሚ ሲኖዶስ በጉዳዩ ተወያይቶ አጣሪ ልኡክ ልኮ የአጣሪ ልኡካኑ መረጃ ለቋሚ ሲኖዶስ ተሰጥቷል ያሉት ኃላፊው ቋሚ ሲኖዶስ ወስኖ አፈናው፣ ስደቱ፣ መፈናቀሉ እንዲቆም ከሚመለከታቸው የፌዴራሉና መንግስት የክልሉ አካላት ጋር ይወያያል በሚል እየጠበቅን ነው ሲሉም ገልጸዋል። ሀገረ ስብከቱም ያሉትን ሪፖርቶች ይቀበላል፣ ይሰማል። ከማሳወቅ ውጪ ይህ ነው የምንለው የተጨበጠ እስካሁን ድረስ የደረሰን ነገር የለም ሲሉም ተናግረዋል። ከግድያው ከአፈናውና ከማፈናቀሉ ባሻገር ከፍተኛ የስነ ልቦና አለመረጋጋት አለ። በዞኑ ነገ ምን ይመጣል በሚልም ነግቶ እስኪመሽ መሽቶ እስኪነጋ ድረስ አለመረጋጋት አለ። ስርዓተ አምልኮን ለመፈጸም ሆነ ተረጋግቶ ህይወትን ማስቀጠል አልቻለም። ይህ በየትኛው መልክ በልዩ ትኩረት ሊታይ የሚገባው ጉዳይ ነው በማለትም ገልጸዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።